እኔ የምናገረው መልእክት የሚያሸማቅ ሳይሆን ለሌሎች ምስክርነት የሚሆን ነው። አሜን። አሁን ስሙኝ፣ ነብይ የሚባል አትቀበሉ። እንዴ አትበል፣ ቶሎ ማውጣት እውነት ነው። አስተጋልኝ አንቺስ? እውነት ነው። ከአዳማ ነው የመጣችሁት? አዎ። መምጣት አልፈለጋችሁም? አዎ። በግድ ነው ወዴ የመጣችሁት? አዎ፣ ቤተሰብ ነው ከውጭ ሆነው ሲከታተሉ ነብይ ምን ተስኖት በድሉ ሲሉኝ፣ አይ ጥሩ ነው አየሽ ዩቲዩብ ላይ ይሉኛል። ማታ ሳንደዋወል አንቀርሙልኝ ቆይ አየዋለሁ ምናምን እያልኩ እኔ ሳገኘ እንኳን ስክሮል አድርጌ ነው ማርፍ ቲክቶክ ላይ እና ለምን እኔ ዘመኑ ክፉ ነው። ያው በጣም ብዙ ነገር ትሰማለና ስታይኝ ምን ታረጋለሽ? ስክሮል አረጋለሁ፣ አልቀበልህም እና እኔ እንዳባት ትልቅ ሰው ምናምን ካልሆኑ ብዙ እንትና የሆነ ሽበት ያወጣ ካልሆነ በዛውም ንስሐ ነው። ቆይ ዘመኑ ክፉ ስለሆነ ነው ማትቀበይም? አገልጋዮችን ውሸታም አርጌ ስለምታስቢ? ሁሉንም አይደለም ግን ያው ብዙ አባቶችን ሲሆን ነው። ቆይ በአባቶች የሚሰራ ጌታ የምታምኙ ዛሬ በእኔ አይሰራም? ይችላል። ቆይ ስሙኝ በደንብ ስሙኝ። ይሰራል። በቤተሰብ ግፊት እንጂ ወደዚህ ስፍራ አትመጭም። አዎ። እና መጣት የማይችል ሰው ነው አባቴና። የት ነው ያለው? ዋሽንግተን። ዋሽንግተን የት? ዲሲ ሜሪላንድ ውስጥ ነው የሚኖረው። እሱ መምጣት የማይችል አባትሽ ነው ወደዚህ የላከሽ? አዎ። አስተውላችሁ ስሙ። ከዛ ምን አለኝ፣ እኔ በሚቀጥለው አመት ስመጣ እሱ ልጅ ጋር ሄዳለሁ ሲለኝ እንዲህ ከጓጓማ እኔ ለምን ይዝበታለሁ ብዬ። አንቺ ግን መምጣት አትፈልጊም? አባትሽ ከጓጓው ለአባትሽ ምክንያት ነው እዚህ የመጣሽው? እውነት ነው። በደንብ ስሚኛው። ወደዚህ ስፍራ እንዳትመጪ የሚያደርገው የሚከለክልሽ እኔን ስታይ እንድታሳልፊ የሚያደርግሽ ሰይጣን ነው። ለምን ብለሽ ብትኝ እዚህ ስፍራ ላይ በረከት ስላለሽ መፈታት ስላለሽ። አሜን። የመጣሽው ከአዳማ ነው። አቅሻለሁ ነኝ አታቀኝም በፍጹም። በረከትሽን እንድታሳልፊ የሚያደርገው ሰይጣን እንድትቀጠሚ ደግሞ እግዚአብሔር ያዘጋጀው በረከት ነበር። አባትሽ ወደዚህ ስፍራ አንቺን ሲልክ ለሱ ሳይሆን ላንቺ በረከት ነው። አሜን። እና ሴና የምትባል ሴት አለ። ስሜ ነው በኢየሱስ ስም ናካስቴበን ወይኔ ኢየሱስ ጌታ ነው። አካኖሴ ይችላል፣ ይሰራል፣ ይችላል። ኢየሱስ ጌታ ነው። ይሰራል፣ ይታደጋል፣ ያድናል። ላንቺ የበረከት ምክንያት የሚሆነውን አባት አሜሪካ ከተማ ሜሪላንድ እያየሁት አንድ ከበደ የሚባል ሰው አለ። ስሙ ነው ኢየሱስ ጌታ ነው። ወይኔ አሜን። ምን አለ አንድ ሰው ጮኸ አሜን ቢለኝ? አሜን በኢየሱስ ስም። ያንቺ ጭንቀት አንደኛ የእናትሽ ጤና፣ ሁለተኛ ለእህትሽ ልጅ ጌታ እንዲሰጣት እንድትወልድ። ዛሬ በሴና ምክንያት የገላም ማፀን ተከፈተ። ማን ገላ ወለድሽ፣ ልጅ አቀፍሽ፣ ገላ ወይኔ ውላካስተባይ ወይኔ ይችላል። አግብታ ለመውለድ ፈልጋለች፣ አልቻለችም። ገንዘቧን ሐኪም ቤት እንደገና ከአሜሪካ ምድር ተነስታ ወደ ሌላ ሀገር ብር ከፍላ ልትሄድ ይሄ አርቲፊሻል ልጅ ለማቀፍ እግዚአብሔር እውነተኛውን ልጅ እኔ ሰጣታለሁ። ምን አለ አንድ ሰው ዘሎ አሜን ቢለኝ? ውሰድ አንተ አሜን ብላ። ይኸው ዘንድሮ ሐኪምም ሰይጣንም የሚበላውን ብር የእግዚአብሔር ቤት ይሰራበታል። አንድ ሰው ለኔ ነው ያለ ዘሎ አሜን ይበላል። ወይኔ ካንቺ ይልቅ በጣም ጠንካራ ደግሞ ይሄ ባለቤትሽ ነው። ነብያት የሚባል አይቀበልም ደሞም አይተችም። አንቺ ትሄጃለሽ፣ መተሽ ወሬ ታወሪያለሽ፣ ይሰድብሻል። የእግዚአብሔር ሰው የተቀባ ሰው ላይ እጅሽን አታንሺ፣ አለመሄድ ነው። ለምን ትሄጃለሽ ይልሻል። አስጠግልኝ። አይቀበልም፣ አይሄድም፣ አይተችም። አይደለም እውነት ነው። እግዚአብሔር ልብ በጣም ተጠራጣሪ ነው። የሚያገለግሉ አገልጋዮች ሁሉ ውሸት ይመስላል። እግዚአብሔር ደግሞ እውነት ነው አለኝ። እውነት እንደሆንኩ ላረጋግጥልህ ጌታ የልጄ የሄኖክን አለኝ። የኔ ስም ነው። ወይኔ አረ
አንተን እያየው አዛብ ቤተሰብ ያለው ከሙስሊም ቤት የወጣ እያየው ሆሳና የሚባል ከተማ ያለው ሆሳና የሚባል ከተማ እያየው ጀማል የሚባል ሰው ያለው ባሮሲ ኧረ አንድ ሰው ጮሆ ጀሆቫ ጃራ ሃሌሉያ አሜን። ሰይጣን ሊያስለቅስ ሞትን ደግሶ አየው። ሞትም የሚሆነው አንደኛ አንተን በጤና ሲዋጋ ያለው፣ ሁለተኛ ደግሞ ሳውዝ አፍሪካ ያለው ምን አለ ልጅ አለ። እንደገና ደግሞ ሌላ ልጅ አይና እኔን አያለው። እኔን እያየው ምን ተስኖት የሚል ስም ያለው ካራዱባ በለታኖስቶ ወይኔ አንድ ሰው ምን አለ ጮሆ አሜን ቢለኝ። ዛሬ ከአባት ዘር የሚመጣ ከዱናጎ ላይ መርገም ተሰበረ። አባቴ ነው። ማን? አባቴ አጋሲኖ ሌቫንቶ ራዲያ። አንድ ሰው ጮሆ አሜን ይበላ። የዚህ ሰው ስራው ምንድነው? ምንድነው ስራ? ወንጌል። ያንተስ? ወንጌል። አንተን እያየው አፋር ምድር አይና አዋሽ 7 የሚባልበት ወይኔ የት ነው የምትኖረው? አዋሽ 7 ማን ነው ስሙ? ታሪኩ። ታውቀዋለህ? አላውቀውም። ታሪኩ ነው ስሙ። ወይኔ ወይ አጋሲያኖቦ የሚገርም ቅባት ወይንስ ነው ይሄ? ጌታ ሞገስ የሚል ስም ሰማል። ረሰው የለማ ረሰው የለማ። ቆይ ነገ ተብሎ ትንቢት ሲነገር የመልካም የምስራች ነው አይደል? የሚቀጥለውን ምን እያወሩ ነው? የሚቀጥለውን ምን እያወሩ ነው? የሚቀጥለው ምንድነው? ዘመን አይደል? የሚቀጥለውን ጊዜ ነው አይደል? እስቲ ተነስ። ታውቀዋለህ? ይሄ ልጅ ነው። የሚቀጥለውን ዘመን ነው አይደል? ኤልሳ ያወራው ወይኔ አዋሽ 7 ነው የምትኖርበት ቀበሌ። ጉርድ ሾላ ምን አለ አንተ? ኢየሱስ አፍን ለምን ያስክ? ኢየሱስ ጌታ ነው። አንድ ሰው ጮኸ አሜን ይበላ። ሰይጣን አማኑኤልን ምን ሊያደርገው ነበር? እዛ ጋር ሊገለው ነበር። በምን አደጋ ሊገለው፣ አንተን ደግሞ በመኪና አደጋ ሊገልን። ለምን ብለህ ብትለኝ ያንተን ባለቤት አሁን በአንድ ወር ውስጥ ሰይጣን ገልባታል። አእምሮ ተይዞ ነው ያለው። በእሷ ምክንያት ሰላምም ደስታም አጣል። አንተን እያየው አንድ የወታደር ልብስ የለበሰ ሰው ያለው ፖሊስ፣ ይሄን ሰው እያየው ደመቀ የሚባል ስም ያለው ስም ነው። ወይኔ ኢየሱስ አባ አለ ሞታለች፣ እየመጣችብህ ነው። አዎ በቃ ስትራመድም እሷ ናት የምትመጣው። አዎ ሞታለች፣ ልትረሳት አልቻልክም። እውነት ነው። ምግብም መብላታይ ሰላም፣ ማታም እንቅልፍ የለህም። እውነት ነው። እየተጨነክ ነው። ይሄ የሞት መንፈስ ነው። የሱንም ህይወት ወስዳለሁ። ጌታ ግን እንዲያለኝ አይሆንም አለ። አሜን። ያንተ አባትም የአባተ አባትም ለመጥራት ራሱ አይመችም። ካልሳ ነው ካልሳ የሚባለው ካልሳ አያት ካማ ነው። አዎ ዲላስ ወይኔ ወይኔ አጠገባችሁ ያለውን ሰው ነካ አድርጉትና ቃል አለ አትሞትም በሉት። አትሞትም ያለ ጊዜ በሉት። አትሞትም። ጠላት አይገልህም። ጠላት አያጠፋም። ጠላት ከንቱ አድርጎ አያስቀርህም። የእግዚአብሔርን ነገር በሕይወት ሳታይ ምናምንቴ አድርጎ አያስቀርህም። አንድ ሰው አሜን ይበለኝ እባክህ። አሜን። ዋው አየኝ አባ
አይዞ 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 ተስፋ ሰይጣን አስቆርጦት ስራውንም እንዳይሰራ አረገው። ከዛ የሚያስመኘው የሚያሳስበው ሁሉ ሌላ ነገር። ትክክለኛ እግዚአብሔር አንደበትን አንተ ገና ቤት ሆኜ ነው የሰው ከመሄድ አለብኝ ብዬ ባለቤት ነፍሰ ጡር ያረጥ ጡር ነው ሄደችው። ሰይጣን አያችሁ ከነጽንሷ ነው የገደላት። ምንነቱ ሳይታወቅ ነው እግዚአብሔር ሰው የሞተችው። ለሴት ልጅ ባለቤት ላይ ደረሰው አይድረስ። በሕይወት ዘመኑ አንድ ጊዜ ሐኪም ቤት ገብታ አታውቅም፣ ታክማ አታውቅም፣ መርፌ የሚባል መድኃኒት አታውቅም። ግን ነፍሰ ጡር ሆና ያረጥ ጡር ነፍሰ ጡር ሆና ብቻ ያስቀርታለች። አይዞህ ብቻህን አይደለም፣ እግዚአብሔር ካንተ ጋር ነው። አይዞህ እግዚአብሔር አስረሳለሁ ነው የሚለኝ። አይዞህ አይዞህ አባ ተመለከትከኝ፣ የልጅነት ኢየሱስ ተመለከትከኝ። ለቤት ምን ያክል እንደምኖት እንደምለፋ አይተኸኛል። ጋባ ውስጤን አሳረፍከኝ፣ ውስጤን አሳረፍከኝ። ወስጄ ራሴን ሕክምና ሀገር አገልግዬ መጣሁ። የሰው ልጅ ከሞተ በኋላ ቢያንስ አበጉንጉን ያስቀምጣል። እኔ ግን በወንጌል ነው የሸኟት። ራሴ ቆሜ አገልግዬ መጣሁ። ጌታ አንተ መለኮ ይሄ ከሆነ ብዬ አይዞህ የእግዚአብሔር ሰው ሁል ጊዜ እግዚአብሔርን የምጠይቀው ጥያቄ ጌታ ሆይ አንተ ወደህና ፈቅደህ ከሆነ ፈቃድ ከሆነ ኢዮብ እንዳለው አንተ ሰጥተሃል፣ አንተ ወሰድክ፣ አንተ ስም የተባረከ ይሁን ነው የሚለው። ግን ነገር ግን ሁል ጊዜ ጥያቄ ሆነብኝ። ይሄ ግን ጥሪ የመጣው ከሴጣን ነው ከሐኪም ስህተት ነው ከማን ነው እያልኩ ነበርና ይሄ ነው የኔ ትልቁ ጥያቄ ውስጥ ያመጣልኝ። አይዞህ ቀረጻችሁን ዩቲዩብ ላይ ካረጋችሁት እግዚአብሔር በስራ ላይ ነው ማለት እንደኛ ነቢያትን በእውር ከመመርመር መጥቶ ማየት ወይ ቆይ ይሄ ትልቅ መልእክት ነው። እንደኛ ነቢያትን በእውር ከመመርመር መጥቶ እኔ ከዚህ በኋላ እንደውም የአዳራሽን ግማሽ የአዳማ ሕዝብ የሚይዘው ይመስለኛል። ትታወቂያለሽ በደም እኔ 11 ዓመት ባንክ ሰርቻለሁ። እቺን ይወዳል እና አዳማ ላይ ተናገሪ በደንብ ከናድራሻው። አዋሽ ባንክ ነበር የምሰራው፣ አሁን አልሰራም። አሁን የግል ስራ ነው የምሰራው። የራስሽን አንቺ እና ሰው ማለት እንደዚህ ትንሽዬ ሚም ነገር በሚሰራው ስፔሻሊ ያሁኑ ጀነሬሽን ሶሻል ሚዲያን የምንጠቀም ሰዎች ሚም ሲሰራ ስናይ አንዳንዴ ሃይማኖትህን ራሱ እንትን ትላለህ እና እንደኛ አይነት ነገር እንዳይገጥማቸው ቲክቶክ ላይ ንገሪ በደንብ እየሰማሽ ሚዲያ ላይ ስናይ መተን ብንመረምር ሁሉም አሁን እኔ ሁሉንም ወክዬ እየተናገርኩ አይደለም፣ ግን አይንህ የሚያየውን ልብህ የተቀበለው ቦታ በዛ ብንቆም ከምናጥላላ ቀድመን ከምንገፋ ብናይ መተው ቢያዩ እግዚአብሔር በስራ ላይ ነው። ይኸው ትልቅ መልእክት ነው። በቃ እግዚአብሔር በምን ላይ ነው? ሕያው እግዚአብሔር እየሰራ እንዳለ በእውነት ከሁሉ ነገር ነፃ የሆነ ነገር ስላየው እኔ ያየሁትን መታችሁ እዩት። ብቻ ግን የኔን ምስክርነት የሚሰማ ሰው ካለ የሚያቀኝም የማያቀኝም እግዚአብሔር በነብይ ምን ተስኖት በደንብ እየተገለጠ ነው። ለጌታ ክብር፣ ለነገስታት ንጉስ፣ ለታረደው በግ ሃሌሉያ።
እስቲ ውጭ ተነሽ። እቺ አሁን ሴትዮ ምን ውስጥ ነው ያለችው? ምን ውስጥ ነው ያለችው? ተሸሽጋ ነው። እሱ ስለምን ገባሽ? ቦታ ስላሌለ ከተደበቅሽበት ጌታ ተወጫለሽ አለ። አሜን አሜን አሜን። ከተሰወርሽበት አሜን ተወጫለሽ። አሜን አሜን አሜን። ለምን? እግዚአብሔር ሰው አሜን። እውቀት ስላለሽ አይደለም። እውነት ነው። ምንም ስላለሽ አይደለም። እውነት ነው። ቃል ስላለሽ። አሜን አሜን። ሁኔታ ደብቆሻል። ብዙ ነገር ጋርዶሻል። እግዚአብሔር ግን ተወጫለሽ አለ። አሜን አሜን አሜን። እግዚአብሔር ሰው አሜን። ስሙኝ፣ ብዙ ነገር ትተሽ ነው እዚህ የተደበቅሽው። እግዚአብሔር አምላክ ግን እንዲህ ብሎኝ ብዙ ነገር በቃ ትተሽ ነው አይደለም። አሁን በጌታ ፊት ነው። ስለዚህ ጌታ ደግሞ እንዲህ አለኝ ልትገለጥ ነው አለ። አሜን አሜን። አንቺ ጋር ያሉ አሜን አንቺ ወዳጆች በዚህን ሰዓት ሌላ ነገር ውስጥ ናቸው። አንቺስ? ጌታ አለኝ። ጌታ አለኝ። ጌታም ብለሽ ማንም ብለሽ ጌታም ብዬ አትፍሪ። ምን ነው ድምፅሽ ጠፋ? በስንት ታላላቆች ፊት ምትቆሚ ሴት አይደለሽ? አይደለም ወይ? የእግዚአብሔር ሕዝብ እኮ ያስፈራል። የእግዚአብሔር ሕዝብ ያስፈራል። አዎ በእውቀት ደረጃ እውቀት ካላቸው ጋር የምትቆሚ ሴት ነሽ። በስልጣን ደረጃ ስልጣን ካላቸው ሰዎች ጋር የምትቀመጪ ሴት ነሽ። እውነት ነው። አሁን ግን በእግዚአብሔር ፊት መቆም አስፈራሽ? አዎ እግዚአብሔር አምላክ የሚገርምሽ በተሰጠሽ እድል ሁሉ የእግዚአብሔርን ነገር ለመናገር የምትወጂ ሴት ነሽ። አዎ አዎ። ግን በሰው ተረጂ ነሽ። አዎ እውነት ነው። እውነት ነው። ስትታይ ግን ቢሊየነር። እውነት ነው። እውነት ነው። ጌታ ነው ሞገሴ። ኢየሱስ ጌታ ነው። ከተሰወረበት ትወጣለች። ለምን ስለው እግዚአብሔር እንዲህ አለኝ ቃል አላት አለ። አሜን አሜን። ማን ብዬ ጌታን ስጠይቀው ልጄ ስንዱ አለኝ። አሜን አሜን። እኔ ነኝ ስንዱ። አሜን። እኔ ነኝ ስንዱ። ነይ ውጪ ወደዚህ። አሁን በደንብ ስሙኝ። ማዘር አቤት አቤት። በደንብ ስሙኝ። ዛሬ ትልቅ ስብሰባ ነበረሽ። አዎ። የዛ ስብሰባ ደግሞ አቀናጅ አንቺ ነሽ ከባለስልጣኖች ጋር። እንደዚህ ያማረብሽ በዛ ስብሰባ ላይ ለመቀመጥ ነው። አዎ። ኢየሱስ ያድናል ነው የለበስኩትም ነጠላ። ኢየሱስ ያድናል። ኢየሱስ ጌታ ነው። ይሄን በዛ ስብሰባ ላይ እንደ ወንጌል ለመናገር ኢየሱስ ያድናል ነጠላውን ቀሚሱም በአፍሽ ቆመሽ መናገር ባትቺ ልብሴ ይናገር ነው ይናገራል። አዎ። ያንቺ ጥያቄ አንደኛ ከሰው ትከሻ ጌታ እንዲያወርድሽ። አዎ አዎ። ሁለተኛ ልጅ ሳትሆን እንደ ልጅ ሆና የምትረዳሽ ልጅ በሰው ሀገር ያለች ልጅ እንድታገኝ ነው። እሷም ልጅ ታገኛለች፣ አንቺም ከሰው ትከሻ ተወርጃለሽ። አሜን 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 አሜን። ኢየሱስ ጌታ ነው። አሜን አሜን። እኔ አንቺን እያየው ፈረንሳይ ያለው አዎ። ምን አለሽ? እቺ እኔን የምትረዳኝ ልጅ ነች። ምንሽ ናት? የጓደኛዬ ልጅ ናት። ግን ልጄ 30 ዓመት አብረን ያሳደግኳት ነች። በቃ የት ነው የምትኖረው? ፈረንሳይ። ጥያቄዋ ምንድነው? ልጅ አንድ ታገኛለች። ልጅ ነው ያላት። ልጅ መውለድ ሌላ ትፈልጋለች። አሁን ተወልዳለች። አሜን 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 አሜን። ያንቺን ከዚህ በፊት የነበረሽ ቤት ነበር ተሸጧል። ከዛ ቤት ወጥተሽ ሌላ ቦታ ገብተሻል። የተሸጠውም አንድ ቂርቆስ የሚባልበት ከተማ ቀበሌ ያለው እዛ እያየው። እሺ ይሄን ሚስጥር
ሚዲያ ስለሚያዩ በኋላ ነግርሻለሁ ላንቺ እንዲገባሽ። ያንቺን ህይወት አስሮ ያለው ከአባት አባት የሚመጣ መርገም ነው። ይሄ መርገም ማለት ለምሳሌ አደጋ በህይወታችሁ እንዳይደርስ መንገድ ላይ የሚጻፍ የትራፊክ ምልክት አለ። እሱም በምን እንዱ ይላል? ዝግታው የሚባል ሰው ያለው ወይኔ ወይኔ ወየው። በዝግታ ማለት ቀስ እያሉ ማለት ነው አይደል? ያንቺ ነገር እኮ እንዳይፈጠን ያደረገው ይሄ ነው። ይሄው ዛሬ ተመታ። ዛሬ ወይኔ አንድ ሰው ጮኸ አሜን ይበላ። ነይ እዚህ ጋር ውጪ እስቲ ተነስ። ሰላም ነው ሁሉ መልካም። በዝግታ እንዱ የሚል የሚጻፈው የምን ምልክት ነው? የትራፊክ ምንድነው ስራ? ወይኔ ጀሆቫ ጃራ። አንድ ሰው ጮኸ አሜን ይበላ። ስራ ምንድነው? እሺ እንደው ይሄ ትራፊክ በዝግታ የሚል ምልክት ያስቀመጠ ሰው ያየው ታሪኩ የሚል ስም። ኧረ አንድ ሰው ሰርታል፣ ለፍታል፣ ደክማል፣ አንድም በህይወት ጠብ የሚል ነገር የለም። ሰይጣን ትዳርን ሊበትነው ነው በኑሮ ምክንያት። አንተ ደግሞ በቅንነት ጌታን በመፍራት የምትንቀሳቀስ ሰው ነህ። ሌሎች ብዙ ነገር ሲያረጉ ማረግ ብትፈልግ ብዙ እድል አለ። ግን ማረግ ሳትችል ሰይጣን ደግሞ ስትታይ አሁን የተመቸ ስትታይ የደላ ግን ነገሮች ሁሉ የጨላለሙብህ። እኔ አንተን እያየው አራት ሰው ያለው አራት ሰው አንድ ሴት ያለው ከዛ አንድ ሴት ልጅ ያለው ከዛ ወንድ ያለው በኑሮ አለመመቻቸት ምክንያት ባለቤትን ወዴት ልትልክ ነው? ወደ ሳውዲ። እግዚአብሔር ወይ ፍቃድ ነው አይደለም? ይሄን ለመጠየቅ ብቻ ነው ወደ የመጣው። እግዚአብሔር ፍቃዴ አይደለም አትሄድም አለኝ። ሌላ የተሻለ ምድር አለ አለኝ እግዚአብሔር። ለማን ስል? ለሁለት ልጆቹም ለሱም ለባለቤቱም የተሻለ ሌላ በር አለ አለኝ እግዚአብሔር። የመጀመሪያው በር ለማን ነው? ለታሪኩ። ሁለተኛው በር ለማን ነው? ለገነት ካስታ። ስንት ልጅ አለ? አንድ ወንድና አንድ ሴት። ብሩክ የሚል ስም ያለው ታናሹ ነው። ቤዛ የሚባል ስም ያለው ኧረ አንድ ሰው ጮሆ አጃባረ ደቦ መልእክት አለኝ። እንደ ምናምን በተቆጠራችሁበት ከተማ የሰማችሁት ቃል፣ በሞኝነት የተቀበላችሁት ቃል በተገፋችሁበት ዘመን አደባባይ ያከብራችኋል። አንድ ሰው ለኔ ነው ያለ አሜን ይበላ። የአባት ስም ይሄ ደደቸው ነው። ደደቸው አንቆሬ ነው። ሄና ባስ ታሪኮ ምን አለ አንድ ሰው ጮኸ አሜን ቢለኝ። ውጣልኝ እዚህ ጋር። እንዴት ነው ሰላምታው? እስቲ ትራፊክ እስቲ ኢየሱስ ጌታ ነው። ሃሌ የብዙ ሰዎች ታሪክ አሁን ይቀየራል። ምን ይሆናል? እስቲ ተነስልኝ። አንተን እያየው አዛብ ቤተሰብ ያለው ልክ ነው። ከሙስሊም ቤት ከሙስሊም ቤት የወጣ እያየው ኦሳና የሚባል ከተማ ያለው
ሆሳና የሚባል ከተማ እያየው ጀማል የሚባል ሰው ያለ ራሴ ነኝ። ባሮሲ ኧረ አንድ ሰው ጮሆ ጀሆቫ ጃራ ሃሌሉያ። ሰይጣን ሊያስለቅስ ሞትን ደግሶ አየው። ሞትም የሚሆነው አንደኛ አንተን በጤና ሲዋጋ ያለው፣ ሁለተኛ ደግሞ ሳውዝ አፍሪካ ያለው ምን አለ? ሳውዝ አፍሪካ ልጅ አለ። እንደገና ደግሞ ሌላ ልጅ አይና እኔን አያለሁ። እኔን እያየው ምን ተስኖት የሚል ስም ያለው ካራዱባ በለታኖስቶ ወይኔ አንድ ሰው ምን አለ ጮሆ አሜን ቢለኝ። ዛሬ ከአባት ዘር የሚመጣ ከዱናጎ ላይ መርገም ተሰበረ። አባቴ ነው። ማን? አባቴ አጋሲኖ ሌቫንቶ ራዲያ አንድ ሰው ጮሆ አሜን ይበላ። ወይኔ ውጣልኝ እዛ ጋር። ዛሬ የብዙ ሰዎች ታሪክ አሁን ይቀየር። መቼ መቼ? ራይት ነው። አሁን እግዚአብሔር ይቀይርላቸዋል። የብዙ ሰዎችን ታሪክ ይቀይርላቸዋል። ዘንድሮ በአንተ ወንጌል በንጉሥ ፊት፣ በአንተ ወንጌል በኃያላን ፊት አንተን እያየው ጥሪ ያለበትን ሰው ያለው፣ ጥሪ ያለበትን ሰው ግን ሁኔታ የያዘውን ሰው አየው። እስቲ ተነሺ። ምንሽ ነው? የታሰራችሁበት ገመድ ይበጠስ። ይሄን እያየው አንድ ለገሰ የሚባል ሰው ያለው አባቴ ናካሬሎ ወይኔ ሕግና ስርዓት አስሯል። ማገልገል እየፈለክ እንዳታገለግል። አንተ ጥማት ጌታን ማገልገል፣ ግን ወንጌልን ለማስቀጠል ስትል ደግሞ የቤትን ጉዳይ ስታስበው የምድሩንም ትሰራል። ሁለት ስራ ነው ባየው። አንድ የጌታን፣ ሁለት ደግሞ እግዚአብሔር ተለቆ ያገለግለኛል። ማን ብዬ ጌታን ስጠይቀው ፍቅር ያለኝ። ኧረ ሰው የለም እዚህ ቤት ተነስ። ወይኔ ውጣልኝ፣ ወደዛ ውጡ፣ ውጡልኝ። የዚህ ሰው ስራው ምንድነው? ምንድነው ስራ? ወንጌል። ያንተስ? ወንጌል። አንተን እያየው አፋር ምድር አይና አዋሽ 7 የሚባልበት ወይኔ የት ነው የምትኖረው? አዋሽ 7 ማን ነው ስሜ? ታሪኩ። ታውቀዋለህ? አላውቀውም። ታሪኩ ነው ስሜ። ወይኔ አጋሲያኖቦ የሚገርም ቅባት። ወይንስ ይሄ ጌታ ሞገስ የሚል ስም እሰማለሁ። የአባቴ ስም ነው። ኧረ ሰው የለማ፣ ኧረ ሰው የለማ። ቆይ ነገ ተብሎ ትንቢት ሲነገር የመልካም የምስራች ነው አይደል? የሚቀጥለውን ምን እያወሩ ነው? የሚቀጥለውን ምን እያወሩ ነው? የሚቀጥለው ምንድን ነው? ዘመን አይደል? የሚቀጥለውን ጊዜ ነው አይደል? እስቲ ተነስ። ታውቀዋለህ? ይሄ ልጅ ነው። የሚቀጥለውን ዘመን ነው አይደል? ኤልሳ ያወራው። ወይኔ አባሎይ አንድ ሰው ምን አለ ጮኸ አሜን ቢለኝ። እነዚህ ሰዎች ላይ እሳት ሲነዳዩ። የምን እሳት? የወንጌል እሳት። ኧረ የለም ሰው፣ ኧረ የለም ሰው። አዋሽ 7 ነው የምትኖርበት ቀበሌ። ጉርድ ሾላ ምን አለ አንተ? ኢየሱስ አፍን ለምን ያዝክ? ኢየሱስ ጌታ ነው። አንድ ሰው ጮኸ አሜን ይበላ። ተነሽ እስቲ
የጌታ መንፈስ እንዲህ ይለኛል በልዩ እያለሽ የሌለሽ ሴት እያለሽ የሌለሽ ሴት ያንቺ ገንዘብ ላንቺ አይደለም እዚህ ቤተ ክርስቲያን የሞላውን ህዝብ መመገብ ይችላል ግን የለሽም ብዙ ንብረቶች ከእጅ ሲወሰዱ አየሁ ብዙ ሀብቶች አሁንም ግን አለሽ ግን የለሽም ምን ማለት ነው ፎቆች አሉሽ ምኖች ፎቆች ስንት ፎቅ 2 ፎቅ ስንት ፕላስ 5 እና 2 ያ ቢከራይ ቤተ ክርስቲያንን መስራት የሚችል ያ ቢከራይ ብዙ ደሃም ይረዳ ነው እያለሽ ፎቅ ግን አይከራይም ቁጭ ብሏል ይመጣሉ ይሄዳሉ አንደኛ ከዘር የሚመጣ መርገም ሁለተኛ ደግሞ የተደገመ ድግምታ ያለው ይሄን መርገም ያየው እሸቴ የሚባል ሰው ያለው ሁለተኛ በልዩን ያየው ማህሌት የምትባል ያለው ኧረ ሰው የለማ መዘርጋት እየፈለሽ መዘጋር አልቻልሽም እግዚአብሔር ከተያዘችበት አሁን ተለቀቀች አለ ምን አለ አንድ ሰው አሜን ቢለኝ ውሰድ በደንብ አሜን ብለ ተለቀቀች ማለት ተፈታች ነው አይደል ተፈታች ማለት ምን ማለት ነው ተዘረጋች ማለት ነው ምን አለች ተዘረጋች እስቲ ምን አለች ተዘረጋች ተዘረጋች የሚል ያየው ተዘራ የሚል ስም ያለው ወይኔ ይሄን ተዘራ የሚባል ሰው ያየው የተዘራን አባታይና በየነ የሚባል አይደል አሸነፈች ምትባል ታውቂያለሽ ያዶሲና እስቲ ተነስ ታውቂያለሽ ያንቺ ይሄንን ብላቴና ያየው ሞታ ያለው ይሄን ሞት ያየው ይሄ ብላቴና የሚሞተው በሞተር አደጋ ነው በሞተር አደጋ እንዲሞት ጠላት ሐዘን ያዘጋጀውን አየው ይሄን ሐዘን ደግሞ የሚመጣው አንድ ኃይሉ ወይም ኃይሌ የሚባል ያለው የሱ አባት የዚህ ብላቴና ስም አማኑኤል ነው ይሄ ኃይሉ አባት መኮንን ነው አዎ እኔ ነው ውጪ ወደዚህ ኧረ አንድ ሰው ጮሆ አሜን ቢለኝ ተነስ ለምን ነው ፊትን የምትጠርገው ምኑ ነው የገረመ የእግዚአብሔር መንፈስ አንተን ያየው ጀሞ የሚባልበት ቀበሌ ያለው የምትኖርበት ሰፈር ከዚህ ቀደም ሌላ ቦታ ነው ይሄን ደግሞ እያየው 3 ልጆች ያለው 3 ልጆች እያየው ከኔ ልጆች መካከል አንዱ የኔ ልጅ ስሙ ናኦድ ይባላል ናኦድ ነው ሁለተኛ ልጅ ምን አለ ሊያሳዝን ጠላት ያዘጋጀውን ሐዘን እግዚአብሔር ነው ሲል ሰማው አሜን በማህይወት ብዬ ጌታን ስጠይቀው ሀብታሙ የሚባል ሰው አየው እኔ ናውጣ ና ካስተመንቶ ሀብታሙ ያንተ ስም ነው ከአባተ አባት ከአያት የሚመጣ መርገም ሁለተኛ ሰርተ እንዳትባረክ በህይወት ላይ የተሰራ የክፉ ስራ ይሄን ያየው ገብረ ማርያም የሚባል ሰው አለ አያቴ ነው ቆይ መስከረም የምትባል ታውቃለህ የእህት ልጅ አንተ ቤት ነው የምትኖረው በፊት ነበረች አሁን ሌላ ወጣለች ማን ነው ስሟ መስከረም አሁን በደንብ ስሙኝ ለመስከረም ይሄ ዘውዴ የሚባል ምንድነው አባቱ ኧረ እኔ ጋር ያለው ቅባት እኮ የመስከረም አባት ዘውዴ ነው ታዲያ ለሀብታሙ ታደሰ ምንድነው አባቴ ና ካራንዶ ሁለተኛ ናኦድ ከኔ ልጆች መካከል የወንድሜ ልጅ አንደኛው ታላቁ ናዝራዊ ይባላል ናዝራዊ የመጀመሪያ ልጅ አራስ ኢየሱስ ጌታ ነው ምን አለ አንድ ሰው አሜን ይለኝ በደም
ውሰድ አሜን ብላታ ከናስታ እግዚአብሔር የዚህ ልጅ ዕጣ ፈንታ ወንጌል ነው አለኝ። እንጀራ ወንጌል ነው አለኝ። አንድ ሰው ለኔ ነው ያለ አሜን አይልም። ውጣ ወደዛ ሂድ። እዛ ጋር ሰይጣን አማኑኤልን ምን ሊያደርገው ነበር? እዛ ጋር ሊገለው ነበር። በምን በሞተር አደጋ ሊገለው፣ አንተን ደግሞ በመኪና አደጋ ሊገልን። ኢየሱስ ለምን ብለህ ብትለኝ ያንተን ባለቤት አሁን በአንድ ወር ውስጥ ሰይጣን ገልባታል። አእምሮ ተይዞ ነው ያለው። በእሷ ምክንያት ሰላምም ደስታም አጥቷል። አንተን እያየው አንድ የወታደር ልብስ የለበሰ ሰው ያለው ፖሊስ፣ ይሄን ሰው እያየው ደመቀ የሚባል ስም ያለው ስሜ ነው። ወይኔ ኢየሱስ አባ አለ ሞታለች፣ እየመጣችብህ ነው። አዎ በቃ ስትራመድም እሷ ናት የምትመጣው። አዎ ሞታለች፣ ልትረሳት አልቻልክም። እውነት ነው። ምግብም መብላታይ ሰላም፣ ማታም እንቅልፍ የለህም። እውነት ነው። እየተጨነክ ነው። ይሄ የሞት መንፈስ ነው። የሱንም ህይወት ወስዳለሁ። ጌታ ግን እንዲያለኝ አይሆንም አለ። አሜን። ያንተ አባትም የአባትህ አባትም ለመጥራት ራሱ አይመችም። ካልሳ ነው ካልሳም ይባላል። ካልሳ አያትህ ካማ ነው። አዎ ዲላሴ ወይኔ ወይኔ። አጠገባችሁ ያለውን ሰው ነካ አድርጉትና ቃል አለ አትሞትም በሉት። አትሞትም ያለ ጊዜ በሉት። አትሞትም። ጠላት አይገልህም። ጠላት አያጠፋም። ጠላት ከንቱ አድርጎ አያስቀርህም። የእግዚአብሔርን ነገር በሕይወት ሳታይ ምናምንቴ አድርጎ አያስቀርህም። አንድ ሰው አሜን ይበለኝ እባክህ። ዋው አየናባ አይዞ አይዞ አይዞ። ተስፋ ሰይጣን አስቆርጦት ስራውንም እንዳይሰራ አረገው። ከዛ የሚያስመኘው የሚያሳስበው ሁሉ ሌላ ነገር። ጌታ ግን እንዲህ አለኝ፣ አይሆንም። እረዳዋለሁ፣ እባርከዋለሁ፣ አከብረዋለሁ፣ እንደገና አከብረዋለሁ፣ እንደገና አስበዋለሁ። እግዚአብሔር አስደንቀዋለሁ፣ ስራውን እሰራለሁ፣ ጠላቶቹን አሳፍራለሁ። አንድ ሰው ለኔ ነው ያለ አሜን ይበለኝ። ደሜ አይዞ ናውጣልኝ። ትክክለኛ እግዚአብሔር አንደበትን አንተ ገና ለገና ቤት ሆኜ ነው የሰው ከሜዳ አለብኝ ከነ ባለቤት ነፍሰ ጡር ያረጥ ነው ለነችው ሰይጣን አያችሁ ከነጥንቷ ነው የገደላት። ምንነቱ ሳይታወቅ ነው እግዚአብሔር ሰው የሞተችው። ለሴት ልጅ ባለቤት ላይ ደረሰው አይድረስ። በሕይወት ዘመኑ አንድ ጊዜ ሐኪም ቤት ገብታ አታውቅም፣ ታክማ አታውቅም፣ መርፌ የሚባል መድኃኒት አታውቅም። ግን ነፍሰ ጡር ሆና ያረጥ ነፍሰ ጡር ሆና ብቻ ያስቀርታለች። አይዞ ብቻህን አይደለም፣ እግዚአብሔር ካንተ ጋር ነው። አይዞ እግዚአብሔር አስረሳለሁ ነው የሚለኝ። አይዞ አይዞ አባ ተመለከትከኝ፣ የልጅነት ኢየሱስ ተመለከትከኝ። ለቤት ምን ያክል እንደምኖት እንደምለፋ አይተኸኛል። ጋባ ውስጤን አሳረፍከኝ፣ ውስጤን አሳረፍከኝ። ወስጄ ራሴን ሕክምና አገልግዬ መጣሁ። የሰው ልጅ ከሞተ በኋላ ቢያንስ አበጉንጉን ያስቀምጣል። እኔ ግን በወንጌል ነው የሸኟት። ራሴ ቆሜ አገልግዬ መጣሁ። ጌታ አንተ መለኮ ይሄ ከሆነ ብዬ አይዞ እግዚአብሔር ሰው
ጊዜ እግዚአብሔር የምጠይቀው ጥያቄ ጌታ ሆይ አንተ ወደና ፈቅደህ ከሆነ ፈቃድ ከሆነ ኢዮብ እንዳለው አንተ ሰጥቷል፣ አንተ ወሰድክ፣ አንተ ስም የተባረከ ይሁን ነው የሚለው። ግን ነገር ግን ሁል ጊዜ ጥያቄ ሆነብኝ። ይሄ ግን ጥሪ የመጣው ከሴጣን ነው ከሐኪም ስህተት ነው ከማን ነው እያልኩ ነበርና ይሄ ነው የኔ ትልቁ ጥያቄ ከውስጥ ያመጣልኝ። አይዞህ ና ተነስልኝ፣ እዚህ ጋር ና። ስንቱን ተራራ ባንተ አለፍኩት፣ ስንቱን ሸለቆ ጌታዬ ባንተ ሁሉንልኝ ክብር ምስጋና። ስንቱን ተራራ ባንተ አለፍኩት፣ ስንቱን ሸለቆ ውሃ ሞላህም ጌታዬ ባንተ ሁሉንልኝ ክብር ምስጋና። በሕይወቴ በኑሮዬ ጣልቃ የገባ መንገዴን ጣልቃ የገባ መንገዴን አገኘ። እሺ ተነሺ። ጌታ ሐዘን አይሆንም በላታ ላይ ሐዘን እንዲሆን የተዘጋጀበትን ቤት ያለው ይሄን ቤት እያየው ትብለጽ የሚል ስም። ሁለተኛው ሐዘን ደግሞ ስመለከት ማህሪ የሚባል ያለ ሐዘን የሚሆነው ደግሞ ብሩክ በሚባል ጌታ እንዲህ አለኝ፣ ጣልቃ ገባዋል። የብሩክ አባት መሐሪ ነው። ታዲያ የትብለጽ አባት ከበደ ነው። ተሻራ ዛሬ ወይኔ እስቲ ተነስ። ባለቤት ምን ሆና ነው የሞተችው? እርጉዝ ሆና ነፍሰ ጡር ሆና። የስንት ወር? የ4 ወር። ያንተ ባለቤት ምንድናት? ሶስተኛውን የጨረሰች ነው። በ9 ቀን ውስጥ ድንገት ሰይጣን በቤት ላይ ሐዘን አዘጋጅቶ አየው። ይህንን ሐዘን እያየው አንድ አብርሃም የሚባል ሰው ያለው ወይኔ የአብርሃም አባት ገብሬ ነው። ኧረ እኔ ጋር ያለው ቅባት እኮ ምን አለ አንድ ሰው ጮኸ አሜን ቢለኝ። ወይኔ አብርሃም ሂድ፣ በደህና ትታቀፋለህ፣ በደህና ትታቀፋለህ። ወይኔ ምን አለ አንድ ሰው አሜን ቢለኝ። ዛሬ ዘሮችሽ አንቺም ከታሰርሽበት ትፈቻለሽ። የተገመደ ገመድ ሲበጠስ ውብ ዓለም የሚል ስም ያለው ዋው! ያንቺ ጭንቀት አንደኛ ያንቺ፣ ሁለተኛ ታስራ እቤት ውስጥ የተቀመጠች እህት ሰይጣን ለ30 ዓመት ያሰራት። ምን ሆናለች? ምን ሆናለች እህትሽ? ወይኔ ለአጋር ምድረ በዳ ሲደርስላት የዚያን ምንጭ ስም ምን ብላ ነው የጠራችው? ኤልሮይ የሚል ስም። ኤልሮይ ናት ልጅሽ። ለኤልሮይ ሰለሞን ምንድነው? ለምን ደነገጥሽ? አጎቷም እኮ በመኪና አደጋ ምን ሆነ?
ይኸው ለምን ሳቅሽ? ገርሞኝ ነው። ምኑ ነው የገረመኝ? ያንተ ላይ ያለ ቅባት፣ እኔ ላይ ያለ ቅባት። ቁሚልኝ እስቲ። በየጓዳው እየገባ ቁሚልኝ። ይኸውልሽ እኔ አንቺን ማየው ካናዳ ምድር ነው። የት የምትቀመጪው? ካናዳ ነው። እኔ ደግሞ የሚዋጋሽን መንፈስ አስመራ ምድር ያለው አገርሽ አስመራ ነው፣ የምትኖሪው ካናዳ ነው። የአባትሽ አባት አብርሃም ይባል ሰው ወይ ምን አለ አንድ ሰው ጮኸ አሜን ቢለኝ። ለምንድን ነው ያስከው? ወደን ይሰማሃል? ቁምልኝ እስቲ። ረጅም ጊዜ ስለተቀመጥክ እዚህ ጋር ይሰማሃል? ከበፊቱ ነበር። አንድ ውሳኔ ፍርድ ቤት ሲገባ ኬዙ የማያስቀጥል ከሆነ ዳኛው ውሳኔ ከመስጠቱ በፊት ብይን ይላል። ብይን ማለት አያስቀጥልም ነው። እና ይሄን እያየው አያስቀጥልም ይለኛል ጌታ። ከማን ብዬ ስለው ከአባቱ ዘር የሚመጣ ከበየነ ላይ አለኝ። አባቴ ነው። ወይኔ ምን ማለት ነው? ተቀባይነት የለውም ማለት ነው። ብይን ማለት በየነ ማለት ተቀባይነት የለውም፣ እውነታ የለውም፣ ተቋርጧል ማለት ነው። ስለዚህ ጠላት ባንተ ህይወት ብዙ አይነት በሽታ አስቀምጧል። በብዙ ሕክምና በብዙ በጤና ጠላት ይወጋል። ሁለተኛ በልጆች አንተን እያየው 3 ልጆች አያለሁ። ስንት ልጅ አለ? 3 ከዛ አሜሪካ ምድር ገባው። ዋሽንግተን ዲሲ የሚል ከተማ ያለው እዛ ነው የምኖረው። ዋሽንግተን ዲሲ እያየው ሞት የተደገሰበትን ሰው አይና እግዚአብሔር አምላክ ደግሞ አይሆንም አያስቀጥልም ለማን ብዬ ስለው ጌታ ለዳንኤል አለኝ። ዳንኤል እኔ ነኝ። ኧረ ወይኔ ምን አለ አንድ ሰው ጮሆ አሜን አይልማ? አጠገባቸው ያለውን ሰው የጠላት ክስ ባንተ ላይ አያስቀጥልም፣ ውድቅ ተደርጓል። በሽታ አያስቀጥልም፣ ተቀባይነት አጥቷል በሉት። በሕይወት ጠላት ያዘጋጀው ያለ ጊዜ ሞት አያስቀጥልም። ዛሬ ጌታ ውድቅ አድርጎታል። ዛሬ ውድቅ አድርጎታል። ምን አለ አንድ ሰው ጮሆ አሜን ቢለኝ? ንገሩት። ተቀባይነት የለውም የጠላት ክስ በሉት። ዛሬ ብይን ነው፣ ውሳኔ ተሰጠበት በሉት። ተሰጠበት፣ ፍቅሬ ተሰጠበት። ዛሬ ብይን ተሰጠበት። አያስቀጥልም። ሐዘን በቤታችሁ አያስቀጥልም፣ አያስቀጥልም። በማን ህይወት? በማርያ ህይወት አያስቀጥልም። ታውቂያለሽ? ስምሽ ነው። ነይ ባቂ ስሜ ነው። በህይወታችሁ የእግዚአብሔር ነገር መስራት የሚችለው በሞኝነት ስትቀበል። እንዴት ሆኖ ወዴት ወጥቶ ካልክ እንደ ንጉሱ ተረግጠህ ትሞታል። ምን አለች? እንዴት ትስቃለች? ምን ነው እላታለሁ። ያንተ የእግዚአብሔር ነገር ባንተ እና የብዙ ሰዎች ጓዳ እየገባ ዛሬ አንቺም ቤት ጌታ ገባ። አሜን። ወደ ህይወትሽ ገባ። አሜን። ወደ አስጨነቀሽ ነገር ገባ። አሜን። አሜን። ንገሩት። ገባ በሉት። ገባ 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 ገባ። ተነስ። ምን ነች? ባለቤት። አሁን በደንብ ስሙኝ። አሁን እኔ የምናገረው መልእክት የሚያሸማቅ ሳይሆን ለሌሎች ምስክርነት የሚሆን ነው። አሁን ስሙኝ። ነብይ የሚባል አትቀበሉ። እንዲህ አትበል። ቶሎ ማውጣት እውነት ነው። አስተጋልኝ። አንቺስ? እውነት ነው። ከአዳማ ነው የመጣችሁት? አዎ። መምጣት አልፈለጋችሁም? አዎ። በግድ ነው ወዲህ የመጣችሁት? አዎ። ቤተሰብ ነው ከውጭ ሆነው ሲከታተሉ
ነብይ ምን ተስኖት በድሉ ሲሉኝ አይ ጥሩ ነው አየሽ ዩቲዩብ ላይ ይሉኛል። ማታ ሳንደዋወል አንቀርሙልኝ ቆይ አየዋለሁ ምናምን እያልኩ እኔ ሳገኘ እንኳን ስክሮል አድርጌ ነው ማርፍ ቲክቶክ ላይ እና ለምን እኔ ዘመኑ ክፉ ነው። ያው በጣም ብዙ ነገር ትሰማለህና ስታይኝ ምን ታረጋለሽ? ስክሮል አረጋለሁ አልቀበልህም እና እኔ እንዳባት ትልቅ ሰው ምናምን ካልሆኑ ብዙ እንትና የሆነ ሽበት ያወጣ ካልሆነ በዛውም ንስሐ ነው። ቆይ ዘመኑ ክፉ ስለሆነ ነው ማትቀበይም? አገልጋዮችን ውሸታም አርገሽ ስለምታስቢ? ሁሉንም አይደለም ግን ያው ብዙ አባቶችን ሲሆን ነው። ቆይ በአባቶች የሚሰራ ጌታ የምታምኙ ዛሬ በእኔ አይሰራም? ይችላል። ቆይ ስሙኝ በደንብ ስሙኝ። ይሰራል። በቤተሰብ ግፊት እንጂ ወደዚህ ስፍራ አትመጭም። አዎ እና መምጣት የማይችል ሰው ነው አባቴና። የት ነው ያለው? ዋሽንግተን ዲሲ ሜሪላንድ ውስጥ ነው የሚኖረው። እሱ መምጣት የማይችል አባትሽ ነው ወደዚህ የላከሽ? አዎ አስተውላችሁ ስሙ። ከዛ ምን አለኝ፣ እኔ በሚቀጥለው አመት ስመጣ እሱ ልጅ ጋር ሄዳለሁ ሲለኝ እንዲህ ከጓጓማ እኔ ለምን ይዝበታለሁ ብዬ። አንቺ ግን መምጣት አትፈልጊም? አባትሽ ከጓጓው ለአባትሽ ምክንያት ነው እዚህ የመጣሽው? እውነት ነው። በደንብ ስሚኛው። ወደዚህ ስፍራ እንዳትመጪ የሚያረጋው የሚከለክልሽ እኔን ስታይ እንድታሳልፊ የሚያረግሽ ሰይጣን ነው። ለምን ብለሽ ብትኝ እዚህ ስፍራ ላይ በረከት ስላለሽ መፈታት ስላለሽ። አሜን። የመጣሽው ከአዳማ ነው። አቅሻለሁ ነኝ አታቀኝም በፍጹም። በረከትሽን እንድታሳልፊ የሚያረጋው ሰይጣን እንድትቀጠሚ ደግሞ እግዚአብሔር ያዘጋጀው በረከት ነበር። አባትሽ ወደዚህ ስፍራ አንቺን ሲልክ ለሱ ሳይሆን ላንቺ በረከት ነው። አሜን። እና ሴና የምትባል ሴት አለ። ስሚ ነው በኢየሱስ ስም ናካሰበን ወይኔ ኢየሱስ ጌታ ነው። አካኖሴ ይችላል፣ ይሰራል፣ ኢየሱስ ጌታ ነው። ይሰራል፣ ይታደጋል፣ ያድናል። ላንቺ የበረከት ምክንያት የሚሆነውን አባት አሜሪካ ከተማ ሜሪላንድ እያየሁት አንድ ከበደ የሚባል ሰው አለ። ስሙ ነው ኢየሱስ ጌታ ነው። ወይኔ አሜን። ምን አለ አንድ ሰው ጮኸ አሜን ቢለኝ? አሜን ኢየሱስ ስም። ያንቺ ጭንቀት አንደኛ የእናትሽ ጤና፣ ሁለተኛ ለእህትሽ ልጅ ጌታ እንዲሰጣት እንድትወልድ። ዛሬ በሴና ምክንያት የገላም ማፀን ተከፈተ። ማን ገላ ወለድሽ? ልጅ አቀፍሽ ገላ። ወይኔ ውላጋስቴባ ወይኔ ይችላል። አግብታ ለመውለድ ፈልጋለች፣ አልቻለችም። ገንዘቧን ሐኪም ቤት እንደገና ከአሜሪካ ምድር ተነስታ ወደ ሌላ ሀገር ብር ከፍላ ልትሄድ ይሄ አርቲፊሻል ልጅ ለማቀፍ እግዚአብሔር እውነተኛውን ልጅ እኔ ሰጣታለሁ። ምን አለ አንድ ሰው ዘሎ አሜን ቢለኝ? ውሰድ አንተ አሜን ብላ። ይኸው ዘንድሮ ሐኪምም ሰይጣንም የሚበላውን ብር የእግዚአብሔር ቤት ይሰራበታል። አንድ ሰው ለኔ ነው ያለ ዘሎ አሜን ይበላል። ወይኔ ካንቺ ይልቅ በጣም ጠንካራ ደግሞ ይሄ ባለቤትሽ ነው። ነብያት የሚባል አይቀበልም ደሞም አይተችም። አንቺ ትሄጃለሽ መተሽ ወሬ ታወሪያለሽ፣ ይሰድብሻል። የእግዚአብሔር ሰው የተቀባ ሰው ላይ እጅሽን አታንሺ አለመሄድ ነው። ለምን ትሄጃለሽ ይልሻል። አስጠግልኝ። አይቀበልም፣ አይሄድም፣ አይተችም። አይደለም እውነት ነው። እግዚአብሔር ሰው ልብ በጣም ተጠራጣሪ ነው። እውነት ነው። የሚያገለግሉ አገልጋዮች ሁሉ ውሸት ይመስላል። እውነት ነው። እግዚአብሔር ደግሞ እውነት ነው አለኝ። እውነት እንደሆንኩ ላረጋግጥልህ ጌታ የልጄ የሄኖክን አለኝ። የኔ ስም ነው። ወይኔ አረ ምን አለ አንድ ሰው ጮኸ አሜን ቢለኝ? አሜን። ውሰድ በደንብ አንተ አሜን ብለህ አጠገብ ያለውን ሰው ነካ አድርገው። በአባቶች የሚሰራ ጌታ ዛሬም በልጆች ይሰራል በለው። አሜን። ዛሬም በልጆች ይሰራል። ዛሬም በፍቅሬ ይሰራል። ዛሬም በምንቴ ይሰራል። በአብርሃም ዛሬም ይሰራል። በደመቀ ዛሬ ይሰራል። አንድ ሰው ለኔ ነው ያለ አሜን አይለኝም? የእግዚአብሔር ሰው እኔ ዛሬ ስሜ ስለተጠራ አይደለም። ትናንት ስታገለግል በቃ ልቤ ይረካና ባናድም ብንሄድ ራሱ
ደስ ይለኛል። በቃ አምኛለሁ ማለት ለኔ እንደተደረገልኝ ነው የቆጠርኩት። እዚህ ጋር ለሰው ሲገለገሉ በቃ ውስጤ ሞላ። ወይኔ ኢየሱስ፣ ወይኔ ኢየሱስ። ይሄ አራተኛ ቤት ነው። እዚህ ማለት ሌላ ቦታ በፊት ሄጃለሁ። ሌላ ቦታ ሶስቱም የሄድኩበት ቦታ ደስ አላለኝም። ከዛ የራሴን ውሳኔ ላለመሄድ ነው የወሰንኩት። አራተኛ ቤት ነው ይሄ ቸርች ስትሄድ ግን ውስጤ የረካውና በቃ ትላንት በአገልግሎት በቃ ልቤ ሐሴት አደረገ። ደስ ብሎኝ ባናድርም ብንሄድም እኔ እንደተቀበልኩ እኔ ስሜ ሳይጠራም እንደዚህ አምኛለሁ። በቃ እኔ መሄድ ነው ብንሄድም ሌሎች ሲገለገሉ ትላንት በሆነው ነገር ብቻ እዚህ ጉባኤ ስትካፈሉ ስካፈል ምን አለ ሰው አለ እዚህ ቤት። ሄኖክ ነው ስምህ? ሄኖክ። አንድ ሯጭ ሰው አየሁ። ሯጭ ማለት በደንብ ሲሮጥ አቅም ያለው የተሻለ ውጤት የሚያመጣ ኃይል። አባቴ ኃይሉ ነው ሰው። ወይኔ ኧረ ሰው የለም። አሜን። እና አንድ ሴት አይና አባቷ ይመር የምትባል ኃይል ነው። የእናቴ አባት ነው። ወይኔ እናንተ ቤት ነው የምትኖረው? እኔ ጋር ነው። አንድ ላይ ነው የምትኖሩት? አንድ ላይ ነው የምንኖረው። የአባትህ አባት አያትህ ተስፋዬ ነው። አስጠጋልኝ። የአባትሽ አባት የከበደ አያትሽ ዲሲሳ ነው። አቤት ዲሲሳ። ኧረ ሰው የለም እዚህ ቤት። ኑ ወደዚህ ውጡ። ኧረ ሰው አለ እዚህ ቤት። ጀሆቫ ጃራ። ቆይ እንዴት ነው አሁን አለ ነብይ? ከዚህ ወዲያ ማይ አይመስለኝም ነብይ። እውነት ከዚህ ወዲያ ማይ ሁላ አይመስለኝም። እኔ አንተ ትላንት እያገለገልክ ምን አልኩኝ? የሰው ልጅ አገልግሎ ኖረን ያው ሁሉም ሰው ይሞት የለ ይሄን ሰውዬ ግን እግዚአብሔር ትገለዋለህ ይነጠቃል እንጂ ነው ያልኩት። እውነት አረ ሰው አለ እዚህ ቤት። ከትላንት ጀምሮ ነው ፕሮግራም ስትከፍሉ የነበራችሁ? አዎ ትላንትና ነው። እዚህ ቤት የሚያውቃችሁ ሰው አለ? በፍጹም ተው። ለመጀመሪያ ጊዜ መጣ ነው። ስማችሁን የነገራችሁ ሰው አለ? ቦታውን እንኳን በጂፒኤስ ፈልጌ እዛ ጋር ያንተ ፖስተር አለ፣ ታፔላ አለ ቴምር ሪል ስቴት አካባቢ እያያችሁ በማፕ መጣንና ሰው ጠየቀ። እዛ ጋር ነው ብሎ ነገሩን ተሻግረን ሰው ጠይቃችሁ እዚህ የሚያውቃችሁ የለም? ለመጀመሪያ ጊዜ ነው መጣ ነው። እሺ እዚህ ውስጥ ነው ስማችሁን የነገራችሁ ሰው አለ ወይ? አብርሃም ደምቤ ሀብቴ የለም አለ ወይ? ማለት የለም ማሚስ የለም በፍጹም። እናንተስ? የለም በፍጹም። መቼም እዚህ ፖሊስ አለ አይደለም? ይሄ ፖሊስ ነው። እዚህ ስትገቡ የተመዘገባችሁት ነገር አለ? የለም። ስማችሁን የሰጣችሁ ሰው አለ? ለኔስ አልነገራችሁኝም? ኧረ ተው በእግዚአብሔር ፊት በጭራሽ። ማን ነገረኝ? ለኔ እግዚአብሔር። ጋሽ ዳኒ መቼም ይኸው ትልቅ አባት ነው፣ ሽበት አውጥተዋል። እንደው አባት አይዋሽም። ስማችሁን የነገራችሁ ሰው አለ? የለም። ለኔስ መንፈስ ካንተ ጋር እንደሚሰራ አውቃለሁ፣ አምናለሁ። ወይ ይኸው ዛሬ የአባቶቼ አምላክ እግዚአብሔር እንዲህ ብሎኛል። ትላንት ያደከማችሁን የምታውቁትን የፈራችሁትን ጠላት ከዚህ ስትሄዱ አታገኙት። አሜን ሃሌሉያ። ይኸው ዛሬ አሜን አታገኘውም። ታሬ አሜን። ይኸው በቤት እጦትን፣ በሽታን፣ እርግማንን፣ ይኸው ሐዘንን በዘራችሁ በቤታችሁ እግዚአብሔር አምላክ ምስክሬ ነው፣ አታገኙትም። አሜን። አሁን በደንብ አድርጋችሁ ይሁት። እዚህ አሁን ጨለም ብሏል አይደል? እዛ አካባቢ ውስጡ ምን ሆኗል? ጨለም ብሏል። እዚህ ጋርስ አሁን ላይቱ ምን ሆኖ ነው ያለው? ወገግ ብሏል። ዘጋ ወገግ ማለት ምን ማለት ነው? መብራት። እስቲ ቦግ በለኛ። ቦግ ታሪኩ ሞገስ ቦጋለ። ኧረ ወይኔ! ኢየሱስ ጌታ። ይህንን ቅባት አዋሽ ይዘህ ትገባል። አሜን። በኢየሱስ ምኞቴ ነው። አንተ ለብዙዎች መፍትሄ የሆንክ ሰው። አሜን። ጠላት ግን በብዙ አይነት ነገር ህይወትን ቻሌንጅ ከእግዚአብሔር ሀሳብ ሊያስቀር አቅምን ሊበላ ነገሮችን አቦርት ያደርጋል። ያው
በትዳሪ ሰልፍ፣ ሰልፍ፣ ኢኮኖሚካሊ ሰልፍ። አሁን አሜን አሁን አሜን አሜን አትልም? አሜን። እንደ አባቴ አባት ስም በህይወት ካሳ ነው የሚሆነው። አሜን። የአያቴ ስም ካሳ ነው። ካሳ በአገልግሎት ካሳ። አሜን። አሁን በቃ ስልጭት ብሎ ነው ያለው። ጠላት ለምን ተስፋ አስቆርጧል። ነገሮችን ሁሉ ይዞ ነው ያለው። ጌታ ደግሞ እንዲህ ብሎኛል፣ ከዚህ በኋላ ትላንት የምታውቀውን አቅምን የበላ አገልግሎትን፣ በረከትን፣ እድገትን ያዘውን እግዚአብሔር ዛሬ እንደዚህ ያለኝ ፈልገ አታገኘውም። አሜን። ፈልጋችሁ ህመማችሁን ፈልጋችሁ እነግራችኋለሁ። ጭንቀታችሁን ፈልጋችሁ በሽታችሁን ፈልጋችሁ አሜን አትልም? አተ ብሩ ዘመን እጆቻችሁን ወደ እነሱ ዘርጉልኝ። እኔ 1 ደቂቃ በርከክ ብዬ ለዚህ ህዝብ ቃል አወጣለሁ። ና እንዴ ሩጥ ሴን አከም ጅራ ነጋ ነጉማሚ ሳገለት ፈያ ጅራ ነጋ ሁንዱ ነጋ ሁንዱ ነጋ ጆሌን ሁንዱ ነጋ መርቱን ሁንዱ ነጋ ገለኒ ሳጋ አሜን አሜን ጀድሜ አሜን ኢየሱስ ጎፍታዳ አሜን አሜን ጀቱ አሜን ኢየሱስ ጎፍታዳ አሜን ኢየሱስ ሞቲዳ አሜን ዛሬ የገላ አሜን ማህፀን አሜን ካገባች 2ኛ ዓመቷ ነው። አሁን ተያዛ ፍሬ አሜን ምን ታርግ? ዘርጉ እጆቻችሁን ወደ እነሱ። የአባቶቼ አምላክ አሁን ፈጥና እዚህ ስፍራ ላይ ነዶን ይዛ ትመጣለች። አሜን ሄኒ አሜን አትልም? አሜን አሜን። የአባቶቼ አምላክ ሕያው አምላክ አብርሽ፣ ሕያው አምላክ እግዚአብሔር ምስክሬ ደሜ፣ አሜን። የአባቶች አምላክ እግዚአብሔር እንዲህ አለኝ፣ በንጉሥ ፊት አቆማቸዋለሁ። አሜን። ወይኔ ይኸው በንጉሥ ፊት አቆማቸዋለሁ ብሎኛል። አሜን። እንዲህ ብሎኛል። እንዲህ ነው ያሉት፣ የሆነውን ሁሉ ለንጉሱ ቤት ሄደን አንዳች ሳናስቀር እናውራለታል። እነማን? የተናቁ 4 ለምጻሞች። ዘንድሮ በሕይወታችሁ ዘመን ከዚህ በኋላ ባላችሁ እድሜ ኤው እግዚአብሔር በዘራችሁ ስለሚያደርገው ነገር ሁሉ አንዳች ሳታስቀሩ አደባባይ ላይ ትመሰክራላችሁ። አሜን ይሄንን የማዳን ስራ በእናንተ የተገለጠውን ጌታ አሜን። ፍቅሬ ጀማል ይሄንን ደሜ የማዳንን ወንጌል ጋኒ ቃሉ ራሱ የነቃል ነው። አወስጄዋለሁ በኢየሱስ። ከዚህ ሰዓት ጀምሮ አንዳች ሳታስቀሩ የሆነውን የእግዚአብሔርን ስራ በቤታችሁ፣ በከተማችሁ፣ በምድራችሁ ላይ በኢየሱስ ስም ትናገራላችሁ። በኃያላን ፊት ትናገራላችሁ። በታላላቆች ፊት ትናገራላችሁ። በገዢዎች ፊት ትናገራላችሁ። ከዚህ ሰዓትና ሰከንድ ጀምሮ እንዲህ አሉ፣ እኛስ መልካም አልሰራንም አሉ። ስለሆነው ነገር ሁሉ ስላደረገው ሄደን ባንናገር በእኛ ላይ በደልን እናኖራለን አለ። አጠገባችሁ ያለውን ሰው ነካ አርጉትና ትናገራለህ፣ ትሰብካለህ፣ ታገለግላለህ። ይህንን የማዳንን ወንጌል ለብዙዎች ትናገራለህ። በነገስታት ፊት ቆመ ትዘምራለህ። በኃያላን ፊት ቆመ የማዳንን ወንጌል ትናገራለህ። እግዚአብሔር ሳትናገሩ እንዲህ ብሎኛል፣ አትሞቱም አለ። ይህንን የማዳን ስራ በሕይወታችሁ የተገለጠውን እውነት ሳትመሰክሩ አትሞቱም፣ ሳትናገሩ አትሞቱም። ወይኔ አትሞቱም። አሜን አባ አይተው የማያውቁትን ክብር በዘራቸው ይዩ። አሜን። አይተው የማያውቁትን ድል በሕይወታቸው ይዩ። አባ አንዳች ሳይቀር እንሂድ፣ እንሰብሰብ፣ በንጉሱም ቤት ሄደን እናውራ፣ እንናገር። ዛሬ የመልካም የምስራች ቀን ነዋል። እዚህ ስፍራ ላይ ለወጣችሁት ሁሉ ውብ ዓለም እጸልያለሁ በጌታ በኢየሱስም። ጋሽ ዳኒ እጸልያለሁ በአሎስታ እንዲህ አለኝ፣ በቤታችሁ ላይ ዛሬ የመልካም የምስራች ቀን፣ በልጆቻችሁ ላይ ዛሬ የመልካም የምስራች ቀን፣ የእናንተ በሆኑ ዘር ሐረግ ላይ ዛሬ የመልካም የምስራች ቀን፣ በትዳራችሁ ላይ ዛሬ የመልካም የምስራች ቀን፣ በቤተሰቦቻችሁ ላይ፣ በአገልግሎታችሁ ላይ፣ በቢዝነሳችሁ፣ በራያችሁ ላይ ዛሬ የመልካም የምስራች ቀን፣ በራያችሁ ላይ ዛሬ የመልካም የምስራች ቀን እግዚአብሔር ብሎኛል። እስቲ ዛሬ በሉ ለኔ በቤቴ ላይ የመልካም የምስራች ቀን። አሜን ትላላችሁ።
አሜን። ጌታ እንዲህ ብሎኛል። ሐዘን አይደለም፣ ውርደት አይደለም፣ ውድቀት አይደለም። እንዲህ ብሎኛል። የመልካም የምስራች ትሰብካለህ፣ ትዘምራለህ፣ የማዳንን ወንጌል ትመሰክራለህ፣ ለብዙዎች ታወራለህ፣ ለብዙዎች ትገልጣለህ፣ ለብዙዎች ታሳውቃለህ፣ ለብዙዎች ትናገራለህ፣ ስንዱ ትናገራለህ፣ ማርያ ትናገራለህ፣ ታወጃለሽ፣ ለብዙዎች ይህንን እውነት ታሳውቂያለሽ። አዳባ አሜን። ሀብቴ ታሳውቃል። አሜን። ደመቀ ታሳውቃል። አሜን። እጸልያለሁ። አብርሃም ታሳውቃል። ሄኖክ ታሳውቃለህ። ሴና ታሳውቃለህ። ትናገሪያለሽ። አሁን ስራ የሌለው በዘራቸው ስራ ያገኝ። ያልወለደ አሁን ይውለድ። የታመመ ከማንኛውም ነገር ይፈታ። እቤት ታስሮ ያለ ከተያዘበት ነገር ነፃ ይውጣ። የታመመ ከየትኛውም ህመሙ ይፈወስ። አሁን ኃይል በላያቸው ይምጣ። እሳትን ልጥል መጣው። እኪያስ ከነደደ ምን ይሻላል? አንቺ ዘይቱ ኑ ጠጋ በሉ ወደዚህ ፍቅር ጠጋ በሉ ላይ ጠጋ በሉ። የመልካም የምስራች ቀን ቫስካ ወራኒያ ኩገላሃዲያኖ ኢባኒያ ኩዋሺለ ወራንቲያ ኩምባሃኒያ ዊሊቲጋታ ክሪያንሶታ ወላ ፕሬኒ ኩባሺለ ኤልባኖ Thank you, Father. Lavaso Venatwana Kabas በማስፈራት ትወጣለህ። እንደ ብዙ ጭፍራ ሰራዊት ሆነ ትወጣለህ። እንደ ብርቱ አህያ ሆነ ትወጣለህ። እንደ ብዙ ሰረገላ ሆነ ትወጣለህ። እንደ ብዙ ፈረስ ኮቴ ሆነ ትወጣለህ። አልባኒያ ከባርዲያኖ ሰለቶፓና ቤትለተ ግሬንሶኖ ወላቲያና ምራዲያ ካሪሶ ላይ ተሰበረ ዛሬ ሴዶፍ ሸበቀል ቅባት Thank you. ባለቤቴን የበላው ከዚህ በኋላ እኔን አውሬው አይበላም። አማታይሶ በኢየሱስ ስም አይበላም። Yes, thank you Father. አሜን አሜን ይሁን አሜን በኢየሱስ አሜን ደም። አሜን ይሁን በኢየሱስ ደም። ያዝ Yes. አሜን 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 ሞገስ አሜን ሞገስ አሜን ሞገስ አሜን ሞገስ አሜን ሞገስ አሜን ሞገስ አሜን በልጆቹ ላይ አሜን በትዳሩ ላይ አሜን በቤተሰቡ ላይ አሜን በዘሩ ላይ አሜን በስራው ላይ አሜን ጸለይኩኝ። አሜን ና ቴላ ካስቶ አሜን። ሃሌሉያ። ዛሬ በታሪኩ ምክንያት የብርሃኑ ምስራት ተፈታ። አሜን። ተፈታ። አሜን። በኢየሱስ ደም የሳሙኤልም ምስራት ተፈታ። አሜን። አዶ አሜን። ተፈታ። አሜን። ተፈታ። አሜን። ተፈታ። አሜን። ቴንክ ዩ ፋደር። አሜን። ዘላለሙን ያያል። አሜን። ና ከዚህ በኋላ ሌላ ሰው ኮን ቴንክ ዩ ፋደር። ዳዲ እንደ ልጅነት ወራት ኃይል ይታደሳል። አሜን። ሃሌሉያ። ጉልበት እየበረታ ሃሌሉያ። ኃይል እየታደሰ አሜን። አሜን። አቅም እየታደሰ አሜን። ጤና ሰላም እየተመለሰ አሜን። እንደገና አሜን። በኢየሱስ ደም አሜን። የዚህ ሰው ሰላም የዚህ ሰው ጤንነት አሜን። አሁን አሜን። ጂሰስ ኔም ቴንክ ዩ ፋደር። የስ የስ በልዩ ስራሽ ተሰራ። አሜን። ያዛት ያዝ ያዝ። ኢየሱስ ደም ዛሬ ሸፈንኩ። ተሰራ ዛሬ ተሰራ። ተብሉ አዘን ቤትሽን ኢየሱስ ደም ያዛት። ሌላ ሰው አርጋት። ኢየሱስ ደም ጽኑ አከም ጅርቱ ነጋኬቲ ፈያኬቲ ጅርታ ገለኒሳጋ ገለተ ረቢ በነሜራ ማሩ ጤናሽ ሰላምሽ
በኢየሱስ ደም አሜን። አሁን ተመለሰ። አሁን ተመለሰ። የቤትሽ፣ የልጆችሽ፣ የትዳርሽ፣ የቤተሰብሽ በኢየሱስ ደም እስራትሽ ተፈታ። ቴንክ ዩ ፋደር። ያዛት። ቴንክ ዩ። ቻው ቻው። 2 ቻው 3 ያቅ እንዳትወርቅ አብርሽ። ዋይ በደህና ትታቀፋለህ። አሜን። ከመምጣቱ በፊት ደግሞ ባጀት አብሮ ይመጣል። አሜን። ምን ባጀት? በረከት አሜን። በቤት ላይ በቤተሰብ ላይ አሜን። ሄኒ አቤት። በኢየሱስ ደም አሜን። ሞገስ የልጆቿ አእምሮ ይከፈት። አሜን። 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 የቤተሰቦቿ አሜን። የእሷ የሆኑ ዘር አረግ አሜን። እስራታቸው ይፈታ። አሜን። ሌላ ሰው አርጋቸው። አሜን። አሁን ለዚች ብላቴና እዚህ ስጸልይ አሜሪካ ምድር ሜሪላንድ በኢየሱስ ክርስቶስ ደም አባ እህቷ ፍሬ እናቷ ጤና አባቷ ጤና ሰላምን ያግኙ። አሜን። ኢየሱስ ያዛት። ኢየሱስ ደም ጊዜሽ አይባክን። አሜን። ከተሰወርሽበት ትወጫለሽ። አሜን። ትወጫለሽ። 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 አሜን። ትወጫለሽ። 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 እነሆ በአለት ንቃቃት ውስጥ ያለሽ እርግቤ ሆይ ክረምት አለፈ ሄደ ይላል። ወይኖችም አበቡ በለስም ጎመራ፣ እነሆ የዜማ ጊዜ ደረሰ። ዘይቱን ውሃውን ቶሎ ፍቄ። ከዚህ በኋላ ዶሚኔት እያረክ ነው የምትሄደው። በቃ ጥሪ ስላለብህ ነው እኮ መከራው የበዛብህ። ትላንት የነበረን ሁሉ ከእጅ አሳጣርን ጠላት። ያለህ እኮ የነበረ ሰው ነው፣ ግን ያለህን ነገር ጠላት ከዚህ በኋላ በብዙ ነው የምታገኘው። አሜን። የእግዚአብሔርን ስራ በህይወትህ ማገልገል እንደሚገባ እንድታገለግል መኖር እንደሚገባ ለተጠራህለት እንድትኖር እግዚአብሔር አምላክ በብዙ ኃይል፣ በብዙ ሞገስ፣ በብዙ በረከት፣ በብዙ መሰማት፣ በብዙ መወደድ፣ በብዙ መፈራት ካንተ ጋር ይሆናል። አሜን። አባ በዚህ ዘይት ላይ ሕያው ቃልህ ሲናገር በመኃልየ ዘሰሎሞን ምዕራፍ እንዲህ ይላል ቁጥር 1 ዘይትህ መልካም መዓዛ አለው፣ ስምህ ደግሞ እንደሚፈስ። ስለዚህ ደናግል አይተው ወደዱ። ደናግል ማለት በተፈጥሮ ሕግ ስርዓት ይወደዳሉ እንጂ አይወዱም። የስሙ ዘይት ምን ያህል መጥራት እንደሚችል በዚህ ዘይት ላይ ጠራዋ። የማይፈልግ ሰው ዘንድሮ ይፈልጋል። የማይቀበል ሰው ዘንድሮ ይቀበልሃል። አይተው ምን አሉ? ከዚህ በኋላ የማይቀበል አይኖርም። አሜን። ታሬ የማይሰማ አይኖርም። አሜን። በምትገባበት ምድር ታላቁም ታናሹም ይሰማል። አሜን። አሕዛብ፣ መኳንንት፣ ገዢዎች ይሰማዋል። አሜን። ከዚህ በኋላ ቃልህ እነግራለሁ እንደ በምድረ በዳ ጨዋዩ እንደ ዮሐንስ ቃል ይሆናል። ብዙዎችን ከሩቅ የሚያመጣ ይሆናል። አሜን። ለእግዚአብሔር መንግስት የሚያዘጋጅ ይሆናል። አሜን። እጸልያለሁ በምትገባበት አሕዛብ ምድር አዋጅ 7 በኢየሱስ ስም አፋርን ከተማ፣ ሐረርን፣ ድሬዳዋን በዚያ ዙሪያ ያሉ ከተማዎችን ሁሉ ያልዳኑ ሰዎች በበዙበት ምድር ለብዙዎች እግዚአብሔር መዳን ያረጋል። አሜን። ወይኔ አሜን። ለብዙዎች መዳን ያረጋል። ለብዙዎች እግዚአብሔር ብርታት ያረጋል። አሜን። ለብዙዎች ከጨለማው መንግስት ወደ ብርሃን መውጣት ያደርጋል። አሜን። እግዚአብሔር እንዲህ ብሎኛል፣ ተፈላጊ ሰው ትሆናለህ። አሜን። ሃሌሉያ። ተፈላጊ ሰው። አሜን። አዎ ተፈላጊ ሰው ትሆናለህ። አሜን። ለምን? ከእግዚአብሔር ቃል ጉልበት የተነሳ። አሜን። ተፈላጊ ሰው ትሆናለህ። አሜን። ኤልሳን የሚፈልጉት የሰፈር ቀበሌ የሆነ ምናምን የሚዞር ቡና ተራ የሚያውደለድሉ አይደል? ነገስታት መፍትሄ ባጡበት ዘመን በዚች ከተማ አንድ እንኳን ሰው የለምን? ኢዮሳፌጥን የማያውቅ ንጉስ በእስራኤል ለነገሰ ነው የሚለው። ከዛስ አንድስ ብሎ ሲለው አንድ ቃል ያለበት ሰው። አሜን። ይኸው ነገስታት ነው ፍለጋ። ይኸው አሜን። ልባርካ። አሜን። ታላላቆች ዘንድሮ ባንተ ያለውን የእግዚአብሔርን ቃል
ይህን አሜን። የማዳን ወንጌል ፍለጋ አሜን በኢየሱስም ገዢዎች ወደ አንተ ይመጣሉ። አሜን እግዚአብሔር በህይወት ከዚህ ቀን ጀምሮ ይሄን አደረገው። አሜን በእነዚህ ዘይቶች ላይ መልካም መዓዛ ያለው የስም ዘይት ይፍሰስ። አሜን ሳበኝም ካንተም በኋላ እንሮጣለን። አሜን ይህ የስም ዘይት ወደ ክብር ይሳባቸው። አሜን ይህ ወደ ዘይት ወደ መገለጥ፣ ይህ የስም ዘይት ወደ ኃይል ፍቄ፣ አሜን። ይህ የስም ዘይት በየጀማል ወደ ቤት፣ ይህ የስሙ ዘይት ወደ ዘጋው ዙፋን፣ ይህ የስሙ ዘይት ወደ መረዳቱ፣ ይህ የስሙ ዘይት ወደ በረከት፣ ይህ የስሙ ዘይት ወደ ከፍታ፣ ይህ የስሙ ዘይት ከዚህ ሰዓት ጀምሮ ወደ ኃይል፣ ይህ የስሙ ዘይት ወደ እረፍት፣ ይህ የስሙ ወደ ሞገስ በኢየሱስ ደም ይጠራቸዋል። በሚገባበት ስፍራ ሁሉ አገር ጉድ እስኪል ታምር ይሁን። አይተው የማያውቁትን ነገር አሳይ። የታሰረ በዘራቸው ይፈታ። የታመመ ከማንኛውም ህመሙ ይዳን። ስራ የሌለው ስራ ያግኝ። ያልወለደ ይውለድ። የታሰረ ተፈቶ ለክብር ይሁን። ሰርቶ ደክሞ ውጤታት ከእንግዲህ በነገር ሁሉ ፍሬያማ ይሁን። ኃይል የሌለው ኃይል ይለቀቅ። የጸሎት ሌሊቱን ሙሉ ሲጸልይ ይዳል። ቃልን ሲያነብ የማይገባው ከዘፍጥረት እስከ ራእይ በመገለጥ ያውራ። ጸለይኩ በኢየሱስ ነው። ታሬ ብሩህ ዘመን ከዚህ በኋላ እኮ ቀደመልህ። የቀረህን እድሜ እግዚአብሔር ቀደመልህ። ኦሬዲ አንተም የእግዚአብሔር ሐሳብ ያለብህ ጥሪ ያለብህ የተሰጠ ለወንጌል የተሰጠ ይሄኛው አዎ ናስቲ ያንተ ልጅ ነው። ይሄ ልዩ የአምልኮ መንፈስ አለበት። አሜን። ዘማሪ ነው። ዘማሪ ነው። ቆይ ችል ጸልይና ያንጎራጎራል። እንደው ሰይጣን ግራ ይገባው። አሜን አትልም አንተ? አሜን። ወይኔ ይሄ ልጅ አንተ በደንብ አሜን አትልም? አሜን። ትፈራለህ? ፍሬዎቼ ናቸው። በምን የበረሃ ልጆቼ ናቸው። በረሃ ላይ እነሱን ግን እዚያ መጣ እግዚአብሔር። እነሱን ጌታ ወዲያ መጣ። ስለዚህ እንከተላለሁ ማለት ነው። ከአፋር ከአዋሽ አዋሽና አፋር ይለያያል። ከዚህ ስንሄድ የመጀመሪያው ከተማ ለአፋር ክልል የኛ ከተማ ናት። አዋሽ አዎ። ከዛ ነው አፋር። ከዛ በቃ አፋር ነው። በስተግራ ስንሄድ እስከ አሰብ እስከ ጅቡቲ ድረስ አፋር ነው። በኢየሱስ ደም በአራቱም ማዕዘን የአገልግሎት አድማሶቹ የሰፉ ናቸው። አሜን። ልጆቹ ከዚህ በኋላ እንደ ይሳኮር ልጆች አጥንተ ብርቶች ናቸው። አሜን። አረ ዘመኑን የሚለዩ ናቸው። አሜን። ክፉን ዘመን ቀድመው የሚያውቁ ናቸው። አሜን። የይሳኮር ልጆች ይላል አይደል? አጥንተ ብርቶች ናቸው። ከዛስ ዘመኑን ይለዩ ነበር ይላል እና በጥበብ በማስተዋል በሕዝብም በእግዚአብሔር ፊት በሞገስ አደጉ ይላል። ባረኩኛ ይው ባንተም በሕዝብም ፊት በሞገስ ይደጉ። አሜን። በጸጋ አሜን። የመንግስት ሚስጥር በመረዳት አሜን። አንተን በማወቅ አሜን። ኧረ አሳድጋቸው። አሜን። የዚህ ብላቴና አንደበቱ እሳት ይሁን። አሜን። ከአፉ በሚወጣው ዝማሬ ቃል ከአፉ በሚወጣው በጎ ቃል ብዙዎች ይታነጹ። አሜን። ብዙዎች ይታነጹ። አሜን። ይህን ሰው ለብዙዎች ምሳሌ እንድታረገው ጸልያል። አሜን። ይህን ሰው ለብዙዎች አርያ እንድታረገው ጸልያል። አሜን። ለብዙ ሰዎች ይህ ሰው በአንተ መታያ እንዲሆን ጸልያል። አሜን። እንደ ሌሎች ዘማሪዎች አይሁን። እንደ ሌሎች ለምድር እንደሚኖሩ አይሁን። አሜን። ለዓለም ለስጋ እንደሚኖሩ አይሁን። አሜን። አረ አይሁን። አሜን። አረ አይሁን። አሜን። አረ አይሁን። አሜን። ሌላ ሰው አድርገው። አሜን። ታሪኩን ቀይር። አሜን። የመፍትሄ ሰው ይሁን። አሜን። ባረኩት። አሜን። ጠብቅ። እነሱ ሲወጡ ትዘምራለህ። ቆይ ሲቀመጡ በሉ እንካ። አንተ የታል ወሰርክ ይዛል እንካ። በኢየሱስ ደም ፈውስን፣ በኢየሱስ ደም ሰላምን፣ በኢየሱስ ደም ጤንነትን፣ በኢየሱስ ደም እረፍትን፣ በኢየሱስ ደም ለዚህ ሴት መፈታትን ተናግሬያለሁ። ክፉ አዋጅ ይገልበጥ። ተአምር ይሁን። ጸልይ። ጠብቂኝ። በቃ ሞት ዛሬ በህይወት ተሽሯል። ትብሉ እንደ ተናገረው ቃል እግዚአብሔር ልጅሽን አገልጋይ አድርገው። አሜን። ውቤ እርግማን ከዘርሽ ላይ ይሰበር። እስራትሽ የተፈታ፣ የቤተሰብሽ ታሪክ የተቀየረ፣ ነገሮችሽ ሁሉ የተስተካከሉ፣ ለዘር ማንዘርሽ ነፃ መውጣት፣ ለቤትሽ እረፍት ተናገርኩ። ጠብቂ። አንቺ ማትጂ። እሺ
ታሬ ምንኛ ነው የምችለው? አዲየኛን ከመጣ ኡማ ፈያማ አየየው እንክደቴ የውምነከ ኢየሱስ ይሎም ቢሆና መካ ለወንድሞች ለባለቤት ለልጆች ለቤተሰቦች ለባለቤት ዘሮች ላንተ ቤተሰቦች አገር ውስጥም ከአገር ውጭም ላሉ ሁሉ ጤንነትን ተናገሩ። አሜን። ሰላምን ተናገሩ። አሜን። ፈውስን ተናገሩ። አሜን። መፈታትን ተናገሩ። አሜን። ለውጥን ተናገሩ። አሜን። ኃይልን ተናገሩ። አሜን። በኢየሱስ ደም ቃል አወጣ። አሜን። ነገሮቻቸው ሁሉ የተፈታ ይሁን። አሜን። አገር ውስጥም ከአገር ውጭም በሰው ሀገር የሚኖሩ በሳውዝ አፍሪካ የሚኖሩ በሆሳና የሚኖሩ በየትኛውም ገጠር ከተማ የሚኖሩ በኢየሱስ ደም ነፃ ይወጡ ይሁን። አሜን። ነገሮቻቸው የተስተካከለ አሜን። we pray አሜን። Jesus name ጀማል አቤት ፈያዋ ዋገለታ ዋገለታ ኢየሱስ ይሎም ቢሆና አሜን ይልህ ፈየላቶ ስኑ ከዚህ በኋላ ትገለጫለሽ። አሜን አሜን። ማሬ Yes. ሀዲሽ ነገር አለው፣ Amen. ፍሉይ ነገር አለው፣ Amen. ጽቡ ነገር አለው። Amen. አሜን ብልይ Amen. Amen. ኢየሱስ ጎይታዩ ኢየሱስ ጎይታዩ ኢየሱስ ጎይታዩ ኢየሱስ ጎይታዩ አሜን። እወ በሐቂ ኢየሱስ ጎይታዩ አሜን። አቲማች አብርሽ በቃ እኮ ዘሩን ያበዛለት ሰው ለብዙዎች በረከት፣ ለዘሮች በረከት፣ ለቤተሰቦች በረከት፣ ያንተ ለሆኑ ዘር ማንዘር በረከት በኢየሱስ ደም ሆነሃል። ከዚህ በኋላ ትታቀፋለህ። ከመወለዱ በፊት ደግሞ ባጀት ካሪያም አቅራቦት በኢየሱስ ስም ይመጣል። ባረኩ። በቤት ደስታ ነው። ተፈጸመ። ቀበል ላሊ ይሄን እንኪ የማዘር ነው የእናንተ ማዘር። ከዛ የቀረውን መልእክት ደግሞ ስለማዘር ነግርሃለሁ። እሺ ይሄንን ቀረጻችሁን ዩቲዩብ ላይ ካረጋችሁት እግዚአብሔር በስራ ላይ ነው ማለት እንደኛ ነቢያትን በእውር ከመመርመር መጥቶ ማየት ወይ ቆይ ይሄ ትልቅ መልእክት ነው። እንደኛ ነቢያትን በእውር ከመመርመር መጥቶ እኔ ከዚህ በኋላ እንደውም የአዳራሽን ግማሽ የአዳማ ሕዝብ የሚይዘው ይመስለኛል። ትታወቅ ያለሽ በደም እኔ 11 ዓመት ባንክ ሰርቻለሁ። እቺን ይወዳል እና አዳማ ላይ ተናገሪ በደም ከናድራሻው። አዋሽ ባንክ ነበር የምሰራው፣ አሁን አልሰራም። አሁን የግል ስራ ነው የምሰራው። የራስሽን አንቺ እና ሰው ማለት እንደዚህ ትንሽዬ ሚም ነገር በሚሰራው ስፔሻሊ ያሁኑ ጀነሬሽን ሶሻል ሚዲያን የምንጠቀም ሰዎች ሚም ሲሰራ ስናይ አንዳንዴ ሃይማኖትህን ራሱ እንትን ትላለህ እና እንደኛ አይነት ነገር እንዳይገጥማቸው ቲክቶክ ላይ ንገሪ በደም እየሰማሽ ሚዲያ ላይ ስናይ መተን ብንመረምር ሁሉም አሁን እኔ ሁሉንም ወክዬ እየተናገርኩ አይደለም፣ ግን አይንህ የሚያየውን ልብህ የተቀበለው ቦታ በዛ ብንቆም ከምናጥላላ ቀድመን ከምንገፋ ብናይ መተው ቢያዩ እግዚአብሔር በስራ ላይ ነው። ይኸው ትልቅ መልእክት ነው። እግዚአብሔር በምን ላይ ነው? ይሄ አሁን ትልቅ መልእክት ነው። ስለዚህ አሁን የኛን ስም በቲክቶክ አሁን ቆርጦ ለመሳቅ በሚጠቀሙት ቪዲዮ እያየሽ ስክሮል በቃ በጣም ውሸት ይመስልሻል? እውነት ነው። ከውሸትም አልፎ እንደው ምን አለ እግዚአብሔር ፍርዱን አይሰጥም ምናምን እስከ ማለት ድረስ ነው የምደርሰው እኔ። እየሰማችሁ ነው እኛ ላይ እና ሰው መጥቶ ግን ልቡን ቆይ እኮ ልክ ነው፣ አለማወቅ እኮ ነው። ሰው መጥቶ ግን ልቡ ባለበት ቦታ ጸልዮ ቢመጣ ካንተ ጋር የሚሰራው እግዚአብሔር ከኛ ጋር ያለው የአብርሃም የያዕቆብ አምላክ እግዚአብሔር ነው። ስለዚህ ይሄንን አምላክ ጸልየን መተን ስራውን ብናይ ነገራችን ቢፈታ ብቻ ስለ አንተ እጅህን እየጫንክ ወይም መልእክት አምጥተህ ስለምታገለግል ብቻ አይደለም። እንደዚህ አይነት እንባ ሲታበስ ስናይ እግዚአብሔር ልብን ሲያረጋጋ ይሄንን አይቶ ከመሄድ በላይ ምንም የለም። ስለዚህ በቲክቶክ እያዩ የሚቀልዱም ሰዎች መተው እኔ ከዚህ በኋላ ንስሐ ስለገባው ከፍርዱ ነፃ ነኝ። ለጌታ ክብር
ስለዚህ በቲክቶክ አይታችሁ የማይሆን መረጃ የምታወሩ ሰዎች መጣችሁ። አዎ እውነት እኔ ስለዚህ ቤት ሕያው እግዚአብሔር እየሰራ እንዳለ በእውነት ከሁሉ ነገር ነፃ የሆነ ነገር ስላየው እኔ ያየሁትን መታችሁ እዩት። ብቻ ግን የኔን ምስክርነት የሚሰማ ሰው ካለ የሚያቀኝም የማያቀኝም እግዚአብሔር በነብይ ምን ተስኖት በደንብ እየተገለጠ ነው። ለጌታ ክብር፣ ለነገስታት ንጉስ፣ ለታረደው በግ ሃሌሉያ። ይሄ ምስክርነት በህይወታችሁ ይሄ የእግዚአብሔርን የማዳን ወንጌል የእውነትን ወንጌል መናገራችሁ በእናንተ ዘንድ ለዘላለም የጸና ይሁን። ሴን የጸና ይሁን። አሜን። ከዚህን ሰዓት ጀምሮ በምትገቡበት ከተማ ሁሉ ጳውሎስ በከንቱ እንዳሮጥ ሮጬም እንዳይሆን ስለሱ የተያዙበትን ወንጌል አስታወቅኳቸው እንዳለ ይህንን እውነት የተያዛችሁበትን ማዳን ለብዙዎች የምታሳውቁ ሁኑ። ለብዙዎች የምትናገሩ ሁኑ። በኢየሱስ ደም ባረኳችሁ። አሜን። ተፈጸመ። ና እዚህ ጋር የእግዚአብሔር ሰው መልእክት አለ። አፍን በፈታውበት ቋንቋ ኢየሱስ ይጎዳ አሜን ጀዳ አሜን። በጋሞኛ ነው። ኢየሱስ ይጎዳ ማለት ኢየሱስ ጌታ ነው ማለት ነው። አሜን። ጋሞኛ ኢየሱስ ይጎዳ አሜን። አራ ምን ተስኖተ ኢየሱስ ይጎዳ አሜን። ዓለም ይሻንተ ይዛይቲ ኡባቲካ ሀጋ ጼሊዛይቲ ትክክለኛ ነቢ ምን ተቁሳይ ጦሳሳ ሀጋ ከዛ ይሪ ካፋለቲቴ አሜን። በዓለም ዙሪያ ያላችሁ ይሄ የሚንተ አምላክ መሆኑን መታችሁ እዩ ነው ያልኳችሁ። ለነገስታት ንጉስ ለታረደው በግ በዓለም ዙሪያ ያለ የሚንተ አምላክ ነው። ምንተ ላይ ላለው ቅባት ዝቅ ብዬ አመሰግናለሁ። ለነገስታት ንጉስ ለታረደው በግ የእግዚአብሔር ሰው ጸጋዬን አከብራለሁ፣ አንተን አከብራለሁ። ቀጣይ በምስጋና እንገናኝ ነው ምለው። አመሰግናለሁ። ለጌታ ክብር እልልታ ጭብጨባ። አሜን። ኢየሱስ ይኸው እንደዚህ አይነት የተቀባ ሰው ቀጣይ ይሽና ምንተ ጾሳስ ጋላተራ ወይዘራ እልልተራ አምልኮራ ያና ኢየሱስ ይጎዳ ለምስጋና እልልታችሁን ሃሌሉያ። ሕዝብ ከዚህ በኋላ በህይወታቸው ዘመን ላይታሰሩ በነገር ሁሉ የተፈቱ ይሁን። አሜን። የልጆቻቸው ጤና፣ የልጆቻቸው ስራ፣ ትዳራቸው፣ የቤተሰቦቻቸው ነገር፣ የእናቶቻቸው ሰላም፣ የወንድሞቻቸው ነገር የተስተካከለ ይሁን። አሜን። ነገራቸው ይቅዳ። የሚቀጥለው ምዕራፋቸው የክብር ይሁን። ሰንሰለት ይበጠስ በኢየሱስ ደም። እዛ በር ላይ ላልታሰር እኔም ዘሬም ከእንግዲህ ተፈተናል እያላችሁ ጫፍ ደርሳችሁ ወደ ወንበራችሁ ተቀመጡ። ነፃ